ለምን ስርዓት አይኖርም? ስርዓት ኖሮኛ ወቅከኝ እንጂ ያለ ፍቃድ ስትቀመጥ እስካሁን ስንት ቦክስ አርፎ ነበር። ቆይ ግን ራስን እንዴት ነው የምታየው? እሺ ምን ልታዘዝ? እኔና ትሁት ልንጋባ ነው። ይሄንን ደግሞ አንተ ታውቃለህ። የሰውን ሚስት ማማለል ምን ይሉታል? ፍቅር ይሉታል። ፍቅር ገባ? ሚስቴ ናት። ልክ ባልና ሚስት እስከምትሆኑ ድረስ ሁለታችንም ተመራጮች ነን። ስለዚህ እሷ ደግሞ አንዱን ትመርጣለች። ናቲ ያየኸው ነገር እኮ አቋረጥኳችሁ አይደል? ልትሳሳሙ ነበር፣ ረበሽኳችሁ። በፍጹም እንደዛ አይደለም ናቲ። ሽማግሌ ልልክ ሁሉንም ነገር አስተካክዬ ጨርሻለሁ እኮ። ቲና እንደ እያወራን ነው። ተወጪልን። አንተ ማን ሰላም ጋር ነው የምታስወጣኝ? ቲና እሺ ብለሽ ውጪ። እኔ ነኝ እና ቲና ትሰማኛለህ? እንደውም አንተ ወጣ፣ ሁለተኛ እዚህ ቤት እንዳላይህ። አንቺ እብድ ነሽ፣ የለየልሽ እብድ ነሽ። እና ከብድ ጋር ምን አይነት ጨዋታ የምትጫወተው? ቶሎ ቶሎ ብለን መኖሪያችን ብናስተካክል ይሻላል። ለምን? ቆጠራ ተጀምሯል። ስለዚህ መቀነታችን አይቀርም። አባዬ እያለ ሴት የላከው ሞት አይፈራም። እሷ ደበሩኝ ካለች አለቀል። ሲጀመር እኔ እዚህ ቤት ከቆየው ከዚህ በኋላ ገፋ ቢል 1 ወር ነው። ኧረ እባክሽ። አዎ እኔም ስራዬን ላጠናክራ። የምትሄዱበት ቦታ ነው ወስዳችኋለሁ። ግን አባዬ እሱ ይስላችሁ ነው ያለው። የት ነው የምትወስዳቸው? የፈለኩበት። ችግር የለም፣ የፈለክበት ሌላ ቀን ትወስዳቸዋለህ። ዛሬ ግን አባዬ ሆስፒታል ወሰዳቸው ብሎኝ ስለሆነ እኔ ነኝ የምወስዳቸው። አይ ጉድ! አንተ ራሱ ዝሮብሃል። ምንድን ነው የዞረብኝ? ናቲ መጀመሪያ ምን እንደፈለክ ወቅ። በመጀመሪያ ተመስገን የሚባለውን ሰውዬ ማሸነፍ። እንዴት? ያው በፍቃዱ እሱን ትታን እንድታገባኝ ማድረግ ነው። እሺ አገባችህ። ከዛስ? በደንብ አስብና ፍላጎትህን በትክክል ወቅ። ናቲ የትሁትና የተመስገን ሊሳሳሙ ሲል ማየቱ እንግዲህ ቁጭትና ንዴት ቢፈጥርበትም ግን ደግሞ ተመስገንን መበቀል ስለሚፈልግ ቁጭቱንና ብስጭቱን ዋጥ አድርጎ አላማውን ለማሳካት ቆርጦ ተነስቷል ማለት ነው። አላማውን ለማሳካት ቆርጦ ተነስቷል ማለት ነው። እንግዲህ ባየው ነገር ላይ ትልቅ አምባጓሮና ትልቅ ችግር እፈጥራለሁ ቢል የሚጎዳው ራሱ ስለሆነ ትሁትን ለይምሰል አህል እንደተበሳጨና እንደተናደደ በማስመሰል ይቅርታ እንድትጠይቀው አድርጓል ማለት ነው። በእርግጥ ትሁት አሁን ላይ በጣም ግራ ተጋብታለች። ከማ ወገን መሆን እንዳለባት ራሱ ማወቅ አልቻለችም ማለት ነው። እንግዲህ ነገሩንም ለማስተባባል እያወራን ባለን በሰዓት ሊስመኝ ሞከረ። ምንም የማቀው ጉዳይ የለም ይቅርታ አድርግልኝ ብለዋለች። ያው እንግዲህ ተመስገን እንደሚወዳትና እንደሚያፈቅራት ስለምታቅ ብዙም አልተቃወመችም። አሁን ላይ ግን የሷ ሐሳብ ምን እንደሆነ አይደለም ለሌላ ሰው ለራሷ ራሱ በጣም ግራ ገብቷታል ማለት ነው። ተመስገንም እንግዲህ በሆነው ነገር በጣም ተደስቷል። ናቲ ባየው ነገር ምን ያህል እንደቆሰለና እንደተናደደ እንግዲህ ግልጽ ነው። ተመስገን ግን ትሁት ላሳየችው ቀረቤታና ሊስማት እንደነበረ ወይም ደግሞ ሊስማት ሲል ዝም ማለቷ የሆነ ነገር እንዳለ እንዲሰማው አድርጋለች ማለት ነው። ተመስገን አሁን ላይ ሙሉ በሙሉ ትኩረቱን ከትሁት ላይ አንስቷል። ይሄ ነገር ደግሞ ትሁትን በጣም ወደሱ እንድትሳብና ግራ እንድትጋባ አድርጓታል ማለት ነው። ናቲን መክዳት አትፈልግም፣ ግን ደግሞ ልቧ ያለው ተመስገን ጋ ነው ማለት ነው። መጀመሪያ ላይ ናቲን እንዳገኘችው ገራገርና የዋህ እንዳልሆነ አውቃለች፣ ግን ደግሞ ይወደኛል ብላ ነው የምታስበው። በዚህ መሃል ደግሞ ተመስገን አሁን ላይ ትኩረቱን ወደ ድል ነው ያደረገው ብላ ስላሰበች ቅናትም ይዟታል ማለት ነው። በዛ ላይ ደግሞ ናቲ እሷን ለማሳመን ተመስገን እድልን ይወዳታል። ከሷ ጋር ቀረቤታቸው በጣም እየተቀራረበ ነው ያለው። ትኩረቱ በጠቅላላ ወደ ድል ሆኗል እያለ ትሁትን እንድትናደድና የባሰ እንድትቀና አድርጓታል ማለት ነው። ትሁት አሁን ያለችበት ሁኔታ እንግዲህ በጣም ግራ የሚያጋባና ብቻዋን የሚያብሰለስላት ነገር ሆኖባታል ማለት ነው። 2 እግር አለኝ ብላ እንግዲህ 2 ዛፍ ላይ መውጣት እንደማትችል ብታውቀውም ግን ደግሞ አሁን ላይ ማንን መምረጥ እንዳለባት በጣም ግራ ተጋብታለች። በዛ ላይ የቲና ተጽዕኖ አለባት ማለት ነው። ቲና የናቲን ሀሳብና ወይም ግቡን በትክክል ከሱ ስለሰማች አሁን ላይ መምረጥ ያለብሽን ሰው በትክክል ቆም ብለሽ ማሰብ አለብሽ፣ እኔ ግን ተመስገንን እመርጥልሻለሁኝ እያለች
በተደጋጋሚ እንግዲህ ተመስገንን እንድትመርጥ እያደረገቻት ነው። ቲና በእርግጥ ይሄንን የምትልበት ምክንያት ናቲ ሁሉንም ነገር ለቲና ከኔ ጋር ነው የምሰራው ብሎ ስለሚያስብ ስለሚነግራት እውነታውን ስለምታቅ ለትሁት ለማስረዳት ብትሞክርም ትሁት ግን አሁንም ድረስ ልቧ በናቲ ሙሉ በሙሉ መቁረጥ አልቻለም ማለት ነው። ሙሉ በሙሉ ወደ ተመስገን መሄድ አልፈለገችም። እንደገና ናቲንም ማስቀየም አልፈለገችም። ግራ ተጋብታ ሌሎችንም ግራ እያጋባች ነው ያለችው ትሁት ማለት ነው። ግን ደግሞ አሁን ላይ ደግሞ ቲና ያቀረበችው ሀሳብ ምናልባትም የናቲን ከጀርባው ያለውን ነገር የሚያጋልጥና ሀሳቡን በጠቅላላ የሚያስረዳ ሊሆን ይችላል ማለት ነው። እንግዲህ እኔ የናቲን ሀሳብና እቅድ ቁጭ አድርጌ እነግርሻለሁ ወይም አሳይሻለሁ፣ አንቺ ብቻ በትዕግስት እኔ የምልሽን ነገር ስሚ ብላታለች። እንግዲህ ናቲን እያስለፈለፈችውና አላማው ምን እንደሆነ በትክክል ለትሁት ለማሳየት እየጣረች ነው ያለችው። ናቲ ደግሞ ቲና ከኔ ጋር ነው የምትሰራው ብሎ ስለሚያስብ የሚያስበውንና ወደፊት የሚመጣውን ነገር አስቀድሞ ነው የሚነግራት። ትሁትን ካገባ በኋላ ሜዳ ላይ ሊጥላት ነው ያሰበው ማለት ነው። በእርግጥ ይሄ ነገር ለትሁት አይገባትም፣ ግን ናቲ እልህ ውስጥ ተጋብቶ የሚስኪኗን ትሁት ለማበላሸት ህይወቷን ለማበላሸት እየጣረ ነው ያለው። ቲና በዚህ መሃል የትሁትን የወደፊት እጣ ፋንታ ለማስተካከል እየጣረች ነው ያለችው። ከተሳካላት ምናልባትም ቲና ትሁትን ከናቲ ተንኮልና ሴራ እስከ መጨረሻው ልታድናት ትችላለች ማለት ነው። ቲናም እንግዲህ በአንጻሩ ተለውጫለሁኝ አሁን የድሮዋ ቲና አይደለሁም እያለች ለናባየና ለነቲና ስታወራ ነበር። ዛሬ ላይ ግን ስትሰራና ስታደርግ ያየናት ነገር እንግዲህ በፍጹም ከዝርፊያና ከሌብነት የማይተናነስ ነገርን እያደረገች ነው ያለችው። እንግዲህ ከሷ የባሰ ሌባና ዘራፊ ጋር የገጠመች ነው የሚመስለው። ግን ደግሞ ሰውየውን የቀረበችበት መንገድ እንግዲህ ቲና በተደጋጋሚ ስራዋን ሲጠይቋት አልናገርም ያለችበት ምክንያት ትልቅ ወንጀልና የሆነ ተንኮል እየሰራች እንደሆነ ማንም እንዳያቅባት ነው። በተለይ ትሁት ደጋግማ ስትጠይቃት ልትነግራት አልቻለችም። አሁን ላይ እንግዲህ ቲና አይነ ስውር ሆና አንድ ሰው ቀርባ ከዛ ሰውዬ እንግዲህ የምትፈልገውን ለማግኘት ጥረት እያደረገች ነው ያለችው። ያው የቲና እቅድና ሀሳብ ግልጽ ነው ማለት ነው። እሷ ምንም ነገር የምታደርገው ለብር ብላ እንደሆነ ማንም ሰው አይክድም ማለት ነው። ሰውየውም እንግዲህ እሷን አታለላለሁ ብሎ ፍጹም ሊታለል እንደሆነ እያየነው ነው። ፍጹም አይነ ስውር ሆና እሱም እንግዲህ አይነ ስውር መሆኗን ስላመነ በእሷ ተጠቅሞ ሌላ ነገሮችን ለማድረግ እያሰበ ነው። ግን ደግሞ ምንኛ ከባድ ሴትና መጥፎ አስተሳሰብ ወይም ስብዕና ካላት ሴት ጋር እንደገጠመ እስካሁን ድረስ በፍጹም አልገባውም ማለት ነው። ቲናም እንግዲህ ለዚህ ነበር ስራዋን በተደጋጋሚ እየደበቀችና እየጠፋች ወጣ ገባ የምትለው። የጠፋሽም ሲሏት እንግዲህ ስራ ነው እያለች ዝርፊያውንም እንደ ስራ ነው እያየች ያለችው። ማጭበርበሩንም ለሷ ስራ እንደሆነ በግልጽ እያሳየች ነው ያለችው ማለት ነው። እንግዲህ ቲና ከተሳካላት ምናልባትም ያሰበችውን ነገር ካገኘች በኋላ ሰውየው ማንነቷን ሊያቀባት ይችላል። አሁን ላይ ግን በፍጹም ምንም አይነት ነገር አልጠረጠረም። በዛ ላይ ደግሞ ተደብቆ ስልክ ሲያወራ እየሰማችው ነበረ። እሷን ለማታለል እየሞከረም እንደሆነ ገብቷታል። መጀመሪያም እንግዲህ ቲና አቀራረቧ ለጥቅምና ለብርት ብላ እንደሆነ ግልጽ ነው። ግን ሰውየው አሁን ላይ እበላለሁ ብሎ ሊበላ ነው ማለት ነው። ሌላው የአባዬ ሚስት ነች። የአባዬ ሚስት እንግዲህ ወደ አባዬ ቤት ከመጣች በኋላ ምንም ደስተኛ መሆን አልቻለችም። እንግዲህ ምንም እንኳን የድሮ ቤቷ ቢሆንም ግን የለመደችውና የምታስታውሰው ያቺ ደሳሳ ጎጆዋ ስለሆነች እዚህ ቤት ውስጥ እንግዲህ ምንም አይነት ሰላም እየሰጣቸው አይደለም። ባይተዋርነት ተሰምቷቸዋል። በእርግጥ ምንም የጎደለባቸው ነገር ባይኖርም እቤቱ ውስጥ በጣም አባዬ ጋር እንግዲህ የሚመጣው ሰው ብዙ ስለሆነ ግራ ተጋብተዋል ማለት ነው። መጥፎንና ደጉን ሰው መለየት አልቻሉም። የአባዬ ሚስትም አሁን ላይ አባዬ ጋር በመምጣቷ ብዙም ደስተኛ አይደለችም። እድል ግን አሁን ላይ እዚህ መሆናቸው ከዛኛው የተሻለ ህይወት እንደሚሰጣቸው ገብቷታል። እድልም በበኩሏ እንግዲህ ናቲን እንደፈራችውና ወደ እናቷ እንዳይቀርብ እየጣረች ነው ያለችው። ትኩረቷ በሙሉ ከተመስገን ጋር እንዲሆን ነው የምትፈልገው። ግን ደግሞ ናቲ እስካሁን ድረስ ምንም አይነት መጥፎ ስሜት እያሳየ አይደለም ለናቷ ማለት ነው።
እናቷንም እንግዲህ ቤት ውስጥ ስለሚጨንቃት ወደ ውጪ እያወጣ ማዝናናቱ ለእድል ብዙም ደስ አላላትም። ምናልባትም ናቲ ከጀርባው ሌላ ወጥመዶችን እያዘጋጀ ሊሆን እንደሚችልና በማንኛውንም ሰዓት እንግዲህ የአባዬን ሚስት ሊጎዳት እንደሚችል ስለተገነዘበች ከሷ እንዲርቅ ብታረግም የአባዬ ሚስት ደግሞ ናቲ በጣም ተመችቷታል ማለት ነው። እሱም ይሄንን ስላወቀ ከእድል ይልቅ ወደ እናትየዋ ትኩረቷን ስቦ እናትየዋን እየተንከባከበ ነው ያለው ማለት ነው። ዛሬ ላይም እንግዲህ ከተመስገን ጋር የአባዬ ሚስት ወደ ሐኪም ቤት ሄደው ነበር። ያለችበት ሁኔታ እንግዲህ የሚድን ደረጃ ላይ ወይም ደግሞ የከፋ ጉዳት ላይ አይደለችም። ትንሽ የድሮ ማንነቷን የሚያስታውስና የተወሰነ ሕክምና ከተደረገላት ትድናለች። ስለዚህ የድሮ ማንነቷን ልታስታውስ ትችላለች ማለት ነው። እንግዲህ ዶክተሮቹ እንደሚሉት ከሆነ ጊዜ ሳይፈጅባት በቅርብ ቀን ውስጥ ልታስታውስ እንደምትችልም እየተናገሩ ነው። ምናልባትም የድሮ ማንነቷን ሙሉ በሙሉ ካስታወሰች እዚህ ቤት ውስጥ እነ ናቲና እነ ትሁትም እንደልባቸው ሊፈነጩ ላይችሉ ይችላሉ ማለት ነው። ይሄም ነገር ቲናን አሳስቧታል። እንግዲህ ካስታወሰች ከዚህ ቤት መባረራችን የማይቀር ነው ብላለች ማለት ነው። እንግዲህ ይሄንንም ደስታ ለቤተሰቡ ለማብሰር ለአባዬ በተለይ ለመናገር ስልክ ደውለውለት ነበር ከሄደበት ማለት ነው። እስካሁን ድረስ አልተመለሰም። የሚስቱ በቅርብ ቀን የማስታወስን ዜና እንግዲህ ናቲ እኔ እናገራለሁ ብሎ ስልክ ደውሎ ነበር ማለት ነው። የናቲ እድል እንግዲህ እንዳጋጣሚ ሆኖ እሱ እንዳሰበው የምስራች ነጋሪ ሳይሆን እንግዲህ አባዬ ላይ አደጋ የደረሰበት ይመስላል ማለት ነው። ምክንያቱም የሚስቱን ማስታወስ ሲሰማ ራሱን መቆጣጠር ወይም ደግሞ በድንጋጤ አደጋ ሳይደርስበት አይቀርም። ይሄ ነገር ሁሉንም አስደንግጧል ማለት ነው። ናቲ መልካም ነገር አደርጋለሁ ብሎ ቢጥርም ሁሌ እንደተበላሸበት ነው ማለት ነው።